አይሳካልኝም ምሽግ ነው። አልችልም ምሽግ ነው። ደካማ ነኝ ምሽግ ነው። ሰው አይወደኝም ምሽግ ነው። እኔ የሚቀበለኝ ሰው የለም ምሽግ ነው። ያ የማን ሐሳብ አይደለም? የእግዚአብሔር ሐሳብ አይደለም። እስቲ ምን እያሰባችሁ ከረማችሁ? ሐሳባችሁ እንደ እግዚአብሔር ቃል ነበር? ያሰባችሁትን የእግዚአብሔር ቃል የሚለው ነው? ሐሳባችሁ ሁሉ የመስቀሉ ሥራ ውጤት ነው ወይስ የሱ ተቃራኒ? የሱ ተቃራኒ ከሆነ ምሽግ ይዞባችኋል በሐሳብ። እሱን ታፈርሱታላችሁ። በዲያብሎስ እንዳንታለል የሱን ሐሳብ ምን አንለውም? አንስተውም። ኧረ ስንቶቻችን እኮ አሁንም ነፃ መውጣት አለብን። ማንጎመጅበት ነገር የለም እኮ እናንተ አትጎምጁ። መጎምጀት ማለት ጣዖትን ማምለክ ነው አይደል የሚለው? አደል ወይ የሚለው አይደለም። ያ ነገር እኮ አይደለም የሚያስጎመጃችሁ። እዚህ ውስጥ ስለሱ ያለ ፍቅር ባይገባ ብታውት ማታቁት ከሆነ እንዴት ነው የምትጎመጁት? ያለው የት ውስጥ ነው ማለት ነው? ሐሳብ ውስጥ። ድንገት የሚሳደቡ ሰዎች ስድብ አንደበታቸው ላይ ጨምሮ ነው ወይስ የተመሸገው ነው የወጣው? ንገሩኝ እስቲ ባካችሁ። ድንገት የሚራገሙ ሰዎች እርግማን አፋቸው ላይ መጥቶ ነው ወይስ እዚህ ውስጥ የተቀመጠ ነው? ተመሽጎ ነው። ብዙ ነገራችን እዚህ ሰብኮንሸስ ውስጥ ተቀምጧል። እነግራችኋለሁ። ሰው በአብዛኛው የሚኖረው ኮንሸስ ለሆነለት ሳይሆን በሰብኮንሸስ ውስጥ ላለ ዕውቀት ነው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እንዲህ ይላል። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆንሁ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምን፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። የጠላት ምሽግ ይፈርሳል። ጠላት በሉ መደበቂያ አይኖረውም፣ መሰወሪያ አይኖረውም፣ መከለያ አይኖረውም። የእግዚአብሔር የጦር መሳሪያ ብርሃን ነው። ይገልጠዋል፣ ያበላሸዋል፣ ምሽጉን ያፈርስበታል። ዛሬ ምሽግ ይፈርሳል። ምሽግን ለማፍረስ በእግዚአብሔር ፊት ምንድነው አለ? ብርቱ ነው። ምናችን? የጦር መሳሪያችን አለን። በዚህ ምድር ላይ ስጋ ለብሰን እንደ ማንኛውም ስጋዊ ሰው እንመላለሳለን። ስጋዊ ልምድ እንዳለ ሁሉ ስጋዊ ልምድ አለን። ግን ውጊያችን ከስጋና ደም ጋር አይደለም። የጦር መሳሪያችንም ምናዊ አይደለም፣ ስጋዊ አይደለም፣ መንፈሳዊ ነው። ይሄ መንፈሳዊ የሆነ የጦር መሳሪያችን ደግሞ በእግዚአብሔር ፊት ምሽግን ለማፍረስ ምንድነው አለ? ብርቱ ነው። ምሽጉን ስናፈርስ አእምሮን ሁሉ ምን እንላለን? እንማርካለን። ሃሌሉያ። በክርስቶስ ኢየሱስ እውነት ላይም የተነሳውን ከፍ ያለውን ራሱን ከፍ ያደረገውን ዕውቀት ሁሉ ምን እንላለን? እናፈርሳለን። ያኔ መታዘዛችን ምን ይላል? ይፈጸማል። መታዘዛችን በተፈጸመ ጊዜ አለመታዘዝን ሁሉ ምን እንላለን? እንበቀላለን። ጌታ ስሙ ይባረክ። ምሽግ ይፈርሳል። ምሽግ መከለያ ነው። ምሽግ መሰወሪያ ነው። ምሽግ መደበቂያ ነው። ምሽግ ከሚመጣ ከየትኛውም ጠላት መከለያ ነው። የጠላት ውጊያ ማምለጫ ነው። እሱም ብቻ አይደለም። ምሽግ እዛ ውስጥ ተመሽጎ ምን ማድረጊያ ነው? መዋጊያ ነው፣ ማጥቂያም ነው። ተፈላጊ ነው። ምሽግ በጣም አስፈላጊ ነው። መጠቃት የማይፈልግ ሁሉ ይገባበታል። ማጥቃትም የሚፈልግ ይገባበታል። ስለሚሰውር፣ ስለሚከልል የተደበቀን ጠላት በቀላሉ ማግኘት አይቻልም። ከባድ ነው። የተደበቀም ጠላት ሲያጠቃ ኃይል አለው። ለምን? ምን ብሏልና? ከሱ ማንነት ይልቅ አቅም የሚሰጠው ብርቱ የሚያደርገው ምኑ ነው? ምሽጉ ይከላከልለታል። እንዳይነካ ያደርገዋል። እንዳይታይም እንዳይደረስበትም ያደርገዋል። አንዳንድ ምሽጎች ነገሮችን በቀላል ግልጥልጥ አድርገው ማሳየት ከሚችሉ ሁሉ ያለፉ ናቸው። የማይታዩ ናቸው። በቀላሉ የማይደረስባቸው ናቸው። አይደረስባቸው። ጠላትን ምን ያደርገዋል? ጠንካራ ያደርገዋል እና መብትም ይሰጠዋል እንዲቆይ እዛ እድሜውን ያራዝምለታል። ይሄ የኛም መሳሪያ ግን አለ በእግዚአብሔር ፊት እንዲህ ያለውን ምሽግ ለማፍረስ ምንድነው አለ? ብርቱ ነው።
አካላዊው ጠላት አካላዊ ምሽግ ነው የሚፈልገው፣ የሚያስፈልገውም እንደዛ ነው፣ የሚሰውረው አካላዊ። የኛ ጠላት ደግሞ አካላዊ አይደለም፣ ምናዊ ነው፣ መንፈሳዊ ነው። ለዚህ ነው ውጊያችን ራሱ ስጋዊ ያልሆነው፣ መጋደላችን ራሱ ከስጋና ደም ጋር ያልሆነው፣ የጦር መሳሪያችን ራሱ ስጋዊ ያልሆነው ጠላታችን ምን ስለሆነ ነው? መንፈሳዊ ስለሆነ ነው። እሱም ምን አለው? ምሽግ አለው። እስቲ ምሽግ አለው በሉ። ግን በሉ እስቲ ከኔ መሳሪያ ሊያልፍ አይችልም። በእግዚአብሔር ፊት ምሽጉን ያፈርሰዋል። አንዳንድ ምሽጎች ሩቅ ናቸው በርቀት፣ አንዳንድ ምሽጎች ደግሞ ቅርብ ናቸው። ሰዎች ሳያውቁ በላይ ይሄዱባቸዋል። በስር ግን ጠላት ምን ብሏል? ተመሽጓል። እንዲህ ናቸው። በተለይም መንፈሳዊው ምሽግ ሩቅ እንዳይመስላችሁ። የት ነው? ቅርብ ነው። ቅርብ ነው። ምን ውስጥ ነው? ሐሳብ ውስጥ ነው። የሰው ሐሳብ ነው የጠላት ምሽጉ። እንዴት ሰው ጠላቱን ሊመሽግ ይችላል ታዲያ ብላችሁ ልትጠይቁ ትችላላችሁ። እንዴት ነው የሚመሽገው? ጠላቴ እንደሆነ እያወቅኩ ሰይጣንን ያውም ትልቁን ማንነቴን ሐሳቤን ሰጥቼው እዛ ውስጥ ምሽግ ፈጥሮ እዛው እኔን ደግሞ እንዲወጋኝ እንዴት ነው የምፈቅድለት? ይቻላል? ይሄማ አይሆንም ልትሉ ትችላላችሁ። በትክክል እንደሱ ነው አንዳንድ ቦታ። ዛሬ ግን ይፈርሳል። አሜን፣ ይፈርሳል። እስቲ ይፈርሳል በሉ። ምንድነው ምሽጉ? የሰይጣን ምሽግ ሐሳብ ውስጥ ነው ብለናል። እንዴት ነው ሊሆን የሚችለው? ለምሳሌ እንደዚህ ነው በሚገባን የእግዚአብሔር ቃል ስለ ፈውስ ምን ይላል? በመገረፉ ቁስል ተፈውሳችኋል ይላል። በደንብ ስሙኝ። ይሄ በሽታ ምንጩ ማን ነው? ሰይጣን ነው፣ ዲያብሎስ ነው፣ ከእግዚአብሔር አይደለም። ሰዎች ውስጥ ይመጣና ሰዎች ሲታመሙ ለህመማቸው ኮንሸስ ይሆናሉ። አሞኛል ይላሉ። ከዛ ያ በሽታ ሐሳባቸው ውስጥ ምሽግ እንዴት እንደሚሆንልን ልንገራቸው። አንዳንድ ህመም ምን የለውም ይባላል? መድኃኒት የለውም። ሰማችሁ? አሁን መድኃኒት የለውም ሲሉ ጠላት ምን አለ ማለት ነው? እዛ ውስጥ ተመሸገ። አሁን ተከልሏል። ያ የሚነካ አይደለም። አይቃወሙትም፣ አይገስጡትም፣ ተቀብለዋል። ቀናቸውን ነው የሚጠባበቁት። አሁን ያ ዲያብሎስ እዛ ውስጥ ለሱ ምን ሆነለት? ምሽግ። የሱ ሐሳብ የራሳቸው አድርገው ሲቀበሉለት ለሱ ምን ይሆነዋል? ምሽግ። የትኛውም የተቀበልከውን ሐሳብ ልትቃወመው አትችልም። የትኛውንም ያንተ ያደረከውን ሐሳብ ልትቃወመው አትችልም። ካልተቃወምከው ይቆያል። ከቆየ አይሰበርም። ካልተሰበረ ሌላም ነገር ሊያደርግ ይችላል። የገባበትን ዓላማ ሁሉ ምን ይላል? ለሰዎች የሚሰጠው ሰይጣን ምንድነው? ሐሳብ ነው። በደንብ ስሙኝ። ዮሐንስ 13 ከ1 ጀምሮ ስታነቡ ጌታ ኢየሱስ ወደ አባቱ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም ያሉትን የገዛ ወገኖቹን የወደዳቸውን እስከ መጨረሻ ምን አላቸው? ወደዳቸው። እዛችሁ ጋር እልፍ ብሎ ዲያብሎስ በአስቆሮቱ ይሁዳ ልብ ውስጥ ምን አስገባ ይላል? ሐሳብ አስገባ። ምን አስገባ? በቃ ከዛች ቀን ጀምሮ ነው ይሁዳ ለራሱም ለኢየሱስም መኖር ያቃተው። ለማን መኖር ጀመረ? ለሰይጣን። እና ምንድነው ያስገባበት? ገንዘብ፣ ሐሳብ። ስለ ገንዘብ አስገባበት። ገንዘብን በቃ የሚያገኝባትን አቅጣጫ ሁሉ ይነድፍለታል። ያ የማን ሐሳብ ነው የሚመስለው? አሁን የራሱ ሐሳብ ነው የሚመስለው። ለሰይጣን ደግሞ ምን ሆነለት? ምሽግ ሆነለት። እየሰማችሁ ነው? ተቃውሞታል። አንድስ ቦታ አልተቃወመም። ይሁዳን አስቀምጡት እመጣላችኋለሁ። ጴጥሮስም ጋር ነው። ኢየሱስ ብቻ ነው ጴጥሮስ ውስጥ ሰይጣን ምሽግ እንደከተተ እንደያዘ የሚያውቀው። ጴጥሮስ አያውቅም። ለጴጥሮስ ኢየሱስ ምን አለው? ወዳጁ መቼ የሚደርስበትን ነገረው። ለተከተሉት ሁሉን ትተን ተከተልንህ ላሉት ነገረ። አሁን የሰው ልጅ በሰው ልጆች እጅ ታልፎ ይሰጣል፣ ይሰቅሉታል፣ ይገሉታል። ይህን ሁሉ ሲል ኖ ይሄን በአንተ አያድርስብህ አይሁንብህ ብሎ ምን ሊለው? ሊገስጸው። ማለት ኢየሱስ እንዳይሞት ፈለገ ጴጥሮስ፣ እንዳይሰቀል ፈለገ ጴጥሮስ። እየሰማችሁ ነው? እንዳይሰቀል እንዳይሞት ፈለገ። የምን ይመስላል? የወዳጅነት። ይሄ ሐሳብ ግን የማን አይደለም? የጴጥሮስ አይደለም። የማን ነው? የሰይጣን ነው። ምክንያቱም ጴጥሮስ የሚድነው ኢየሱስ ምን ሲል ነው? ሲሞት ነው። አሁን የራሱ ነው የመሰለው። ሰይጣን ምሽግ አገኘ። ልብ በሉ፣ ሁላችን ይህንን ስናነብ ጴጥሮስ ኢየሱስን እንዴት እንደሚወደው ነው ምንለው አይደል? እንዲነቃበት አይደለም ጠላት የሚመሸገው። ልብ በሉ፣ እንዳይነቃበት እንዳይታወቅበት ተመሳስሎ ነው። አካላዊውንም ምሽግ ሲይዝ እዛ ጋር ተመሳስሎ ነው። ሐሳባዊውንም ምሽግ ሲይዝ እዛ ጋር ተመሳስሎ ነው። ለሰከንድ ሊጎረብጠው አይችልም ጴጥሮስን። ለምን? ስለ ፍቅር ነው የሚያወራው። ፍቅር ይምሰል እንጂ ግን ሐሳቡ የማን ነው? የራሱ የዲያብሎስ ነው። ኢየሱስ ካልሞተ በስተቀር ጴጥሮስ ነፃ አይወጣም። እና ስለዚህ ጴጥሮስ ነፃ ለመውጣቱን ፈልጎ ይመስላችኋል ወይስ ሳያውቀው ማን ተመሽጎበታል? ሐሳብ ውስጥ ማን ምሽግ? ጠላት እውነት በሚመስል ተመሳስሏል ከሱ ሐሳብ ጋር። የራሱ ሐሳብ ነው የመሰለው። ከዛ ጌታ ብቻ ነው ያወቀው። አየውና አንተ ሰይጣን ሂድ ከጀርባዬ አለውና አንድ ነገር አለው። በደንብ ስሙኝ። አንተ የሰውን እንጂ የእግዚአብሔርን አታስብምና ምን ሆነህብኛል አለው? እንቅፋት ሆነህብኛል።
ምኑ ነው እንቅፋት የሆነበት? ሐሳብ። ያ የማን ሐሳብ ነው? የዲያብሎስ ሐሳብ። ማን ውስጥ ገብቶ ምን ሆኗል? ተመሽጓል፣ ተመሳስሏል። የለየው ኢየሱስ ብቻ ነው። ስላልተጻፈ ነው። ኢየሱስን ሲክደው ጴጥሮስ ሲክደው የሰይጣን እጅ እንዳለበት ታስባላችሁ? ግልጹን ልንገራችሁ። ምን ብሎ ነው የከዳው? አላቀውም። ከምን የተነሳ? ከፍርሃት የተነሳ። ፍርሃት በሰው ሕይወት ውስጥ በማን ነው የገባው? በሰይጣን። የሰማችሁ ነው። ስለዚህ የማን እጅ አለበት ማለት ነው? ዋናዋ ቦታ ሲመጣ ምን ገባበት? ፍርሃት። ያ ፍርሃት ሲመጣ ብዙ ስዕል ነው የሚሰጠው። አንተንም እንዲያረጋዋል፣ አንተንም እንዲያረጋዋል፣ አንተንም እንዲያረጋዋል፣ አንተንም እንዲያረጋዋል፣ አንተንም እንዲያረጋዋል። ማት ነገር ነው የሚመጣለት። ያኔ ፈራ። ምን አለው? ካደው። ኦሬዲ ሰይጣን ምን አብጅቷል? ምሽግ አብጅቷል። ራሱ ውስጥ ምሽግ ፈጥሮ ራሱኑ ጴጥሮስን ምን ይለዋል? ይዋጋዋል። ያልተመረመረ አስተሳሰብ፣ ያልተመረመረ ፍላጎት፣ ያልተመረመረ ዝንባሌ ከተቀበል ነው እሱ ውስጥ ማምሽግ ሊያበጅ ይችላል። ሰይጣን ምሽግ ሊያበጅ ይችላል። አንድ ጊዜ ንጉሱ ዳዊት በሰገነት ላይ መመላለስ ጀመረ። ሲመላለስ እንዲያሻግሮ ሲያይ አንዲት ሴት ምን ስትል አያት ይላል። ገላዋን ስትታጠብ አየና ታምራለች። ወዲያው ይህቺ የማናት ብሎ ነው ያስጠየቀው። የማናት? የማን አሉት? የኦሪዮ ነው እንዴ? እሷን ለማግኘትማ በቃ አሁን ቀላል ነው መንገዱ አለና የውጊያ ጊዜ ነበረ። ጥሩት አለ። ጠሩት። ኦሪዮን ደብዳቤ ጽፎ በራሱ እጅ አስይዞት ላከው። ሄድና ለጦር አዝማቹ ስጠው። ደብዳቤው ምንድነው የሚለው? ይሄን ደብዳቤ ይዞት የመጣውን ሰው የጦሩ ሜዳ ፊት ለፊት አድርገው ምን እንዲል? እንዲሞት። ይሄ ሰውዬ ደግሞ ታማኝ ነው። ደብዳቤውን የራሱን ሞት አሽጎ ይዞ ይሄዳል። ከዛ በፊት ዳዊት ይሄንን አስቧል ወይ? ያቃል ወይ? መቼ ነው የመጣለት? ያችን ሴት ሲያይ መውደቂያ፣ ወደ ቤቱ ምን መምጫ፣ መቅሰፍት መምጫ ሐሳብ ውስጥ ምሽግ ሆኖ ትውልዱን በሙሉ በሰይፍ አስመታ፣ አስገደለ፣ አስጨፈጨፈ። ከዛ መጣ፣ ሄደ፣ አልሞተም። ተመልሶ መጣ፣ ወሬውን ጠየቀው። በዚህ መሃል ሴት ምን ብላለች? ጸንሳለች። አሁንም በባሏ እንዲቆጠር በቃ ደክሞሃል፣ አረፍ በል፣ ደግሞ ሰውነትህን ትንሽ አዝናና፣ ገባ ወደ ባለቤት ሲል አልገባም። ህዝብ እዛ የሞተ እኔ ጊዜው ነው እዚህ እንዳደ እንዴ? እኔ እኮ ንጉሥ ነኝ፣ ገባ። ይህንን ሁሉ ስትራቴጂ የሚነድፍለት ማን ነው? አሁን ዳዊት በሱ ቤት ስማርት ነው አይደል? ያቃል። እዛም ኮሽ ሳያደርግ የሚፈልገውን እንዴት እንደሚያኖር፣ የማይፈልገውን እንዴት እንደሚያጠፋ፣ የሚፈልገውን ለማግኘት የማይፈልጋቸውን እንዴት ማስወገድ እንደሚችል በደንብ የሚያውቅ ይመስለዋል። ግን ይሄ ሁሉ የማን ነው? የሰይጣን። በምን አወክ ብትሉ ቀጥሎ የመጣው መዘዝ ምን አስመጣበት? ምን አስነሳበት? ቤቱ ላይ መቅሰፍት አስመጣ። ይመጣል። ማናችሁም ጋር አይቀርም። በደረጃችሁ፣ በልካችሁ፣ በአቅማችሁ፣ በተሰጧችሁ በሁሉ የኔ በምትሉት ነገር ይመጣል። አሁንም አንድ ጊዜ ዳዊት ጋር መጣ። ሁለተኛ ዜና ምዕራፍ 21 ላይ ህዝቡን ይቆጥር ዘንድ ሰይጣን የዳዊትን ልብ ምን አለ ይላል? አነሳሳ። ዳዊት ያውቃል። ምሽግ ተመሳስሎ ነው አልኳችሁ። የሰማችሁኝ ነው አይደል? እስቲ ምሽግ የሚሰራው ተመሳስሎ ነው በሉ። ሰው ሐሳብ ውስጥም ሲገባ የሰውየው ሐሳብ አስመስሎ ነው፣ የሴትየዋ ሐሳብ አስመስሎ ነው። አፈር ውስጥ ምሽግ ሲሰሩ እኮ የዛን አካባቢ አመሳስለው ነው እንዳይነቃ አይደለም። አለትም ከሆነ አለቱም ጋር ተመሳስለው እና ዳዊት ጋር መጣ። ምን አለው ነው የሚለው? አነሳሳው። ማን ያነሳሳው? እንዴት ሊያነሳሳው ቻለ? ሰውየው ንጉሥ ነው። መቁጠር የሱ ነው፣ አዲስ አይደለም። ህዝብ ይቆጥራል፣ ህዝብ ያስቆጥራል። በዚህን ጊዜ ግን ያነሳሳው ማን ነው? አሁን በፊት ራሱ እንደሚያደርገው በእግዚአብሔር ፊትም ተቀባይነት እንደነበረው አስመሰለበት። አሁንም ንጉሥ ነዋ፣ እግዚአብሔር ነው የሾመው። ከዚህ በፊት አድርጓል፣ ተቀብሎታል። ያንኑ ነው አሁን የሚደግመው። ለምን እግዚአብሔር ይቃወመዋል? ለዚህ እኮ ነው ሰዎች ተሰብስበው ይሄ በእግዚአብሔር ፊት ሞገስ አይሆንልህም፣ ክብር አይደለም፣ ተው ሲሉት እምቢ ያለው። የማ መስሎታል? የራሱ። አየ ሰይጣን ምን ይዟል ማለት ነው? ምሽግ። ለዚህ እኮ ነው ይህንን ምሽግ እናፈርስና አእምሮን ሁሉ ምን እንላለን አለ? እንማርካለን። የብዙ ሰው አእምሮ ተይዟል ማለት ነው። በምን? በጠላት ሐሳብ፣ በጠላት ምክር ምሽግ ሰርቶበት ካልነቃ ብርሃን በርቶ ይሄኛው የጠላት ነው፣ ይሄኛው የዲያብሎስ ነው፣ ይሄ ያንተ ነው፣ ይሄ የሥጋ ነው፣ ይሄ ዓለም ነው ብሎ ካላሳየው በስተቀር ውስጡ የሚያስበው ሁሉ ይመስለዋል፣ የራሱ ነው የሚመስለው። ዛሬ የጠላት ምክር ይፈርሳል በሉ ደገሙና። አንዳንድ ጊዜ እንደዚህ ነው። ሰዎች የማይገባ ነገር ይናገራሉ። ከዛ ሰዎቹ ሲጎዱባቸው፣ ሲያዝኑ፣ ነገሮች ሲበላሹ ሲያው ከዛ ይጸጸታሉ። በቃ እንደው ምን አቀበጠኝ፣ ምን ሆኜ ነው የዛን ቀን ያን የተናገርኩት? ምን ነው በቀር መጀመሪያ አያውቁትም፣ የራሳቸው መስሏቸው ነው የተናገሩት። ሲያልፍ ግን ምን ፈጥሯል? ችግር ፈጥሯል። አሁን ማን ተደብቋል ማለት ነው? ጠላት። ልክ እንደዚህ ይሁዳም ጋር መጣና በልቡ ምን አስገባበት? ሐሳብ አስገባበት። በቀላሉ እኮ 30 ብር ማግኘት ትችላለህ። እንዴት መጣለት? ዕቃ አይደል? አይሸጥ። እነዛ ኢየሱስን መግደል የሚፈልጉ ሰዎች፣ እንዲኖር የማይፈልጉት ሰዎች ምንም ነገር ቢሰጡ እሱ ከተገደለላቸው እንደሚፈቅዱ እሱ ምን ይላል?
ያውቃል። የት እንደሚያገናኝ ታውቃላችሁ? ሲያሰካካ እሱ ብር ፈለጋ፣ አሁን ብር የት እንደሚገኝ ደግሞ መራው። ሄደና ሐሳቡን አቀረበላቸው። ይሄን አይደል የምንፈልገው እኛ። አንተ የሚገርም አይዲያን ያመጣው ቀሳውስቱ ነው። በቀላሉማ እንዲህ ካደረክልን ይሄው 30 ብር። ኦሬዲ ሰይጣን እሱ ውስጥ ምን ፈጥሯል? ምሽግ። እዛው ቁጭ ብሎ ግን የሱን ህይወት ምን ይለዋል? እስቲ መጨረሻ ላይ ምንድነው የሆነው? ተመልከቱ። የፈለገ ቢሆን ሰይጣን የመጣበት ዓላማውን አይስትም። ሊያርድ፣ ሊገድል፣ ሊሰርቅ፣ ሊያጠፋ ከዚህ ውጪ ስለምንም አይመጣም። ይሁዳን መጨረሻ ምንድነው ያደረገው? ምን አደረገው? ገደለው። በራሱ ሐሳብ ገደለው። ምሽግ ሰርቷል። አዛው ነገርኳችሁ። ጠላት የሰዎችን ሐሳብ እንደ ምሽግ ካገኘው እዛው ሆኖ ነው የሚወጋቸው። ሰላማቸውን ይወጋል፣ ረፍታቸውን ይወጋል፣ ጤናቸውን ይወጋል፣ ፍሬያማነታቸውን ይወጋል፣ ትዳራቸውን ይወጋል። የማይነካው ነገር የለም። ምን ይተዋል? ለማን ያስቀራል? ካገኘ ወንድሜ እድል አያገኝ እንጂ አንድ ጫማ ቤትህ ውስጥ ከሰጠኸው አንተ ከፈቀድክለት 12ቱን እሱ ይወስዳል። ለዚህ አይደል እንዴ ለሰይጣን እድል ፈንታ አትስጡት። የት ውስጥ? ሐሳብ ውስጥ። ወረድ ብላችሁ ስታነቡ አሁን ሐሳብ ነው ያስገባበት። በሐሳቡ ደግሞ ተስማምቷል፣ ይሁዳ ተስማምቷል። ቁጥር 27 ላይ ስትመጡ ደግሞ ዲያብሎስም በይሁዳ ውስጥ ምን አለበት ይላል? ገባበት። በቃ አለቀ። ምን ሆነ? ፖሰስድ ሆነ። ለካ ደረጃ አለው ማለት ነው። አንዳንዱ የሰይጣንን ሐሳብ ይዞ ይሄዳል። አንዳንዱ ደግሞ እንደራሱ ሐሳብ፣ አንዳንዱ ደግሞ በቆይታ ማንን ራሱን ይቀበላል? ሰይጣንን ይቀበላል። ጴጥሮስ ውስጥ የነበረው ምን ነበር? ሐሳብ። ይሁዳ ውስጥ መጨረሻ ላይ ራሱ ማን? ዲያብሎስ። ምሽግ ሰርቷል። አይሳካልኝም፣ ምሽግ ነው። አልችልም፣ ምሽግ ነው። ደካማ ነኝ፣ ምሽግ ነው። ሰው አይወደኝም፣ ምሽግ ነው። እኔ የሚቀበለኝ ሰው የለም፣ ምሽግ ነው። ምሽግ ተሰርቷል። ያ የማን ሐሳብ አይደለም? የእግዚአብሔር ሐሳብ አይደለም። ብድግ ብለው ይላሉ ሰዎች። ከዛ በኋላ ከሰው ጋር ያጣላቸዋል፣ ነገራቸው ይበላሻል። እኔ እኮ በፊትም ብያለሁ ይላሉ። ከዛ ሰዎችም እሷ እኮ በፊትም ትላለች። ኦሬዲ ሰይጣን ምን ሰርቷል ማለት ነው? እዚህ ውስጥ ምሽግ ሰርቷል። እስቲ ዛሬ በሉ በእግዚአብሔር ቃል ብርሃን ሐሳቤ ውስጥ የትኛውም የጠላት ምሽግ ቢኖር የተገፈፈ ይሆናል። ልብ በሉ። በሰው ሐሳብ ሰይጣንም ይሰራል፣ በሰው ሐሳብ ማን ይሰራል? እግዚአብሔርም ይሰራል። ትልቅ መሳሪያ ነው የሰው ሐሳብ። ትልቅ ፋብሪካ ነው የሰው ሐሳብ። ትልቅ ኢንዱስትሪ ነው የሰው ሐሳብ። አይዲያ የሚፈለፈልበት፣ ቅርጽ የሚይዝበት፣ መጠን የሚያገኝበት፣ ልኬቱን የሚይዝበት፣ መልክ የሚይዝበት፣ የነገሮቹን ዱሬሽን እዛ የሚወሰንበት ትልቅ እያንዳንዱ ሜጋ የሚባል ፕሮጀክት የት ውስጥ ነው የሚሰራው? ሐሳብ ውስጥ ነው። እንደዚሁ ትልልቅ ፕሮጀክት ሰይጣን ሰው ሐሳብ ውስጥ ይሰራል። ትልልቅ ምን አድርጎ? ምሽግ ሰርቶ እሱን ነው በእግዚአብሔር ላይ የሚነሳውን ከእርሱ እውቀት ከእግዚአብሔር ሐሳብ ከፍ ያለውን ምን እንላለን አለ። ናፈር ምን ማለት ነው? ከእግዚአብሔር የትኛው ሐሳብ ነው ከእግዚአብሔር ሐሳብ ከፍ ሊል የሚችል? የትም። ግን ማን ውስጥ? ሰው ውስጥ። ለምሳሌ ልብ በሉ። ለምሳሌ ስጋችሁ አመመኝ ሲል ያወራል። ደም ያወራል አይደል እንዴ? ደም እኮ ይናገራል። አይነቱን ይናገራል። ደም ውስጥ ህመም፣ ባክቴሪያ አለ፣ ቫይረስ አለ፣ ምን አለ? ያወራል እኮ ደም ያወራል። በደንብ ነው የሚያወራው። ግን ከሰው ደም የተሻለ ደግሞ የሚያወራ የኢየሱስ ደም አለ። አሜን። ብልጫ ያለው ተቀባይነት ያለው አሜን በሉ ባካችሁ። እና ስጋም ያወራል። ስጋ ሲያወራ ከራሱ ተነስቶ ስታዩት የሱ እውነት ነው። በእግዚአብሔር ላይ ግን ምን እያለ ነው? እየዋሸ ነው። ለምሳሌ አንድ ሰው ታሞ ሐኪም ቤት ታመሃል ተብሎ በላብራቶሪ ይሁን በኤክስሬ ይሁን በማናቸውም ነገር ተመሳሳይ ውጤት መጥቶ ምን ይባላል? ታመሃል ይባላል። ያን ሁሉ ያወራው ማን ነው? ስጋ ነው። ለሱ እውነት ነው። በእግዚአብሔር ላይ ግን ምን እያለ ነው? እየዋሸ ነው። ለምን? እግዚአብሔር ስለዚህ ሰውነት ምን ብሏል? በመገረፌ ቁስል ምን ብለሃል ብሎታል። አያችሁ እንዴት እውነት እንደሆነ ልንገራችሁ። አንዳንድ ጊዜ አንዳንድ ሰዎች ህመሙ የቆየ ነው፣ ውስጣቸው የኖረ ነው። አንድ ቀን ግን ቼክአፕ ላድርግ ብለው ሆስፒታል በራሳቸው ሰምታችሁ አታውቁም? በእግሩ ገብቶ እየነዳ ገብቶ ሲባል አልሰማችሁም? ኦሬዲ እኮ ህመሙ አለ፣ ግን ምን አይደለም፣ ለዛ ኮንሸስ አይደለም። ራሱን እንደ ታማሚ ቆጥሮ ታማሚ ነኝ አላለም፣ ያንን አላወጀም። ልክ ሐኪም ቤት ገብተው ግን ተመልከቱ ምን ያህል ምሽግ እንደተሰራ። ሐኪም ቤት ገብተው ግን ውጤት መጥቶ ሲያዩት እዛው ጋር ይጀምራቸዋል። ብርክ ነው የሚይዛቸው። ህመሙ እዛ ጋር ነው የጀመረው። ኦሬዲ እኮ ውስጥ አለ አይደለም እንዴ? ውስጥ አለ። እዛ ጋር ግን ምን አላቸው ማለት ነው። ሲሄድ እኮ ባያውቅም ምን ብሏል? ግን ትንሽ ምን አለው? ጥርጣሬ አለ። እንዲሁ ይኬዳል እንዴ? እንዲሁ እኮ አይኬድም። የሆነች ጥርጣሬ አለ። ልክ ሲደርሱ እዚህ ውስጥ ያለውን መረጃ በሙሉ የሕክምናው ዓለም ይወስዳል። እነሱም ደግሞ ሲናገሩት ሰውየው ላይ ምን ይላል? ይጸናል። ያን ጊዜ ምን ይለዋል? ሰውየውን
በየትኛውም አቅጣጫ እኔ በህመም በምን ልበላችሁ እንጂ በየትኛውም አቅጣጫ ነገሮቻችሁን ለማበላሸት ከፈለገ ነገሮቻችሁ ጋር አይደለም የሚሄደው፣ ምናችሁ ጋር ነው? ሐሳባችሁ ጋር። ከዛ እናንተው ታበላሹታላችሁ ተናግራችሁ አክት አድርጋችሁ። ዛሬ የጠላት ምሽግ ይፈርሳል። አሜን፣ ይፈርሳል። ጳውሎስም አንድ ነገር አለ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል የእርሱን የዲያብሎስን ሐሳብ ምን አንለውም አንስተውም። የት ሐሳብ ውስጥ ስንታለልለት ያ መታለላችን ለሱ ምን ሆነው ማለት ነው? ምሽግ። እየሰማችሁኝ ነው ወይ? አሁን ተመሽጓል። አይናችሁ ወደዛ ነው። ወደዚህ አታስቡም። ወደ ውጭ ነው የምትዋጉት። ወደዚህ አታስቡም። እሱ ምን ብሏል? ተመሽጓል። ወደዛም እዋጋለሁ ስትሉ መጥፎ ቃል እንድታወጡ ነው የሚያደርጋችሁ። የፍርሃት ቃል፣ የድካም ቃል፣ አይቻልም፣ ይህንን ነው እንድታወጡ የሚያደርጋችሁ። እሱ ምን ብሏል? እዚህ ውስጥ ተመሽጓል። እዚሁ ተመሽጎ እዚሁ ማንን ያጠቃል? የተመሸገበትን ሰው ያጠቃል። አለት ውስጥ አይመሸግም ሰይጣን። አፈር ውስጥ አይመሸግም። ብረት ውስጥ አይመሸግም። ከባባድ የሆኑ መሳሪያዎች ውስጥ አይመሸግም። የሚመሸገው የት ውስጥ ነው? ሐሳብ ውስጥ ነው። ዛሬ በሉ በእግዚአብሔር ቃል እየለቀምኩ የዲያብሎስን ምሽግ አፈርሳለሁ። እግዚአብሔር በተናገራችሁ ላይ ተቃራኒ የሆነ ነገር ሐሳብ ካለ ጠርጥሩ። ምን ብሏል? ተመሽጓል። ነገርኳችሁ። ምሽግ የሚሆንለት የሱን ሐሳብ እንደማሰው ሲቀበል፣ እንደራሱ ሲቀበል፣ በቃ ተመሸግ። ማን ይነካዋል? ሰው ሊሟገታችሁ ሁሉ ይችላል። ያን ጊዜ ይሄ ከክፉ ነው ስትል ኖ ይልሃል። ይሄ አረን ይሄን ነገር ብትጸልይለት ኖ ይልሃል። ይከላከለዋል። እንደውም ፕሮቴክት ያደርገዋል። ለምን? እዚህ ውስጥ የሰይጣንን ሐሳብ እውነት አድርጎት ተቀብሏል። ለሱ ይሟገትለታል። ተባብሮ አያስፈርሰውም። አረ ምን እድል ትያለሽ? እኔ ነኝ የማውቀው፣ እኔ እድሌ ነው። አሁን ተመሽጓል፣ አይሆንልኝም፣ እኔ እድሌ ነው። እኔ ስንት ነገር ሞክሬ እኮ አውቀዋለሁ። አታስነካም። እሱን እሺ እንጸልይበት ምናምን አትድከሚ ነው የምትልሽ። በቃ አትድከሚ። አሁን ማንን ነው የምትከላከለው ሳታውቅ? ምሽጉን ጠባቂ። አየሽ፣ የተመሸገው እዛ አለ ራሱን ችሎ፣ አንቺ ደግሞ መሳሪያ ይዘሽ ምን ራሱን ትከላከይለታለሽ? እንዴት ልታሸንፊው ትችላለሽ? የምታሸንፊው እዛ ብርሃን ሲበራና ያንን ምሽግ ስትመጪው ሲበተን ሲወጣ የክፉ መሆኑን ስታቂ፣ ሃሌሉያ፣ ያኔ ይመታል። ያኔ አእምሮን ሁሉ ለክርስቶስ ለመታዘዝ ምን እንላለን? እንማርከዋለን። ለማ ለመታዘዝ? ለክርስቶስ። ያለበለዛ እያንዳንዱ ነገር ለተመሸገው ታዛዥ ነው። ይሁዳ ለተመሸገበት ነው የታዘዘው። አምኖ ላስቀመጠው ለሾመው ለኢየሱስ አይደለም። ማንም ደግሞ አያውቅም። ኢየሱስ ብቻ ነው የሚያውቀው። ሂድና የምትፈልገውን አድርግ ሲለው ደቀ መዛሙርቶቹ ሁሉ ምን መሰላቸው ይላል? ገንዘብ ያዥ ስለነበረ ዕቃ ግዛ ያለው ነው የመሰላቸው። ምን ብሏል? ኦልሬዲ እሱ ተመሽጓል። ማን ብቻ ነው የሚያውቀው? አየህ፣ ይህንን ምሽግ ለማፍረስ በቀጥታ የማንን ሐሳብ ማግኘት? የክርስቶስን። እሱ ነው የሚያውቀው። ያኔ ያበራልሃል። አሜን። በየት አቅጣጫ፣ በየት አስተሳሰብ፣ በየት አመለካከት፣ በየት ዝንባሌ ውስጥ ምሽግ እንደያዘ ታውቃለህ። ያኔ አለቀ። ጠላት ጉልበቱ ሲደበቅ ብቻ ነው። ከተገለጠ በቃ አሜን። ዛሬ ምሽግ አፈርሳለሁ በሉ። እስቲ ምን እያሰባችሁ ከረማችሁ? ሐሳባችሁ እንደ እግዚአብሔር ቃል ነበር? ያሰባችሁትን የእግዚአብሔር ቃል የሚለው ነው? ሐሳባችሁ ሁሉ የመስቀሉ ሥራ ውጤት ነው ወይስ የሱ ተቃራኒ? የሱ ተቃራኒ ከሆነ ምሽግ ይዞባችኋል በሐሳብ። እሱን ታፈርሱታላችሁ። በዲያብሎስ እንዳንታለል የሱን ሐሳብ ምን አንለውም? አንስተውም። ፍርሃት ከመጣባችሁ፣ ድንጋጤ ከመጣባችሁ ሐሳባችሁ ውስጥ ምን ገብቷል? ምሽግ። ዲያብሎስማ አይደለም፣ አይገባም። እናንተ ሐሳቡን ነው የሚመሽገው። ሐሳቡ ምን ይሆንለታል ማለት ነው? የእናንተ መስማማት ምሽግ። አሁን ገባችሁ? ልክ እንዲህ ማለት እኮ ነው። ቲቪ ለመክፈት ሪሞቱን ቲቪ ውስጥ አትከቱትም። ያስፈልጋል እንዴ? በውጭ ሆናችሁ ነው የምትቆጣጠሩት። አለቀ፣ ተገናኝቷል። እንደዚሁ ነው። የእግዚአብሔር ልጆች ውስጥ መግባት አይችልም፣ በውጭ ግን ይችላል። ያችን ምሽግ እየፈጠረ እዛ ውስጥ ሐሳባቸው ውስጥ። አየ፣ የሰይጣንን ሐሳብ ሳታውቁት፣ ክፋቱን አመጹን ሳታውቁት ከተቀበላችሁትና ነው ካላችሁ ለሱ ምን ሆነለት? ምሽግ። አንዳንዴም ብያችኋለሁ ከዚህ በፊትም ሰዎች እግዚአብሔር ሕመምን እንደሰጣቸው ያምናሉ። በቃ በሐሳባቸው ይስማማሉ። ማምሽግ ፈጥሮ ነው። ከዛ ያሳምናቸዋል። እግዚአብሔር ኮችን ነገር ባያስገባት ኖሮ እኔ ትሁት መሆን አሁንም ትሁት ተሆኑ ይታያችሁ። እንዲም እየተባለ ትሁት ተሆኑ። ትሁት እኮ ማለት ወዲም ወዲያም ሳይሉ የእግዚአብሔር ቃል ላይ መኖር ነው። አሜን አላችሁ። እግዚአብሔር አዋቂ አይደል? አስቀድሞ የእጄን መታው፣ በቃ መላወሻ ሳጣ ያዘኝ። ምሽግ። እስቲ ምሽግ ነው በሉ። እስቲ በእኔ ያለው በዓለም ካለው ይበልጣል በሉ። በእኔ ላይ የሚሰራ የትኛውም የጠላት መሳሪያ አይከናወንም በሉ። ይሄ እንዲህ ሲሆን ሩቅ ብቻ ነው የምታስቡት አይደለም። መጀመሪያ እሱ መሳሪያውን የሚሰራው የት ውስጥ ነው? የሰይጣን መሳሪያ ደግሞ ምንድን ነው? ሐሳብ ነው። ባካችሁ
የናንተ ሐሳብ ደግሞ ምን ይሆነዋል? ምሽግ። ስለዚህ ምሽግ ሲሆንለት የሱን ምን ይዛችሁ ነው? መሳሪያውን። ወደ ኋላ ልመልስላችሁ እስቲ። ወደ ምንጭ ጥሩ ነው መሄድ። ሔዋን ውስጥ ምሽግ አልፈጠረም? ፈጠረ። እዛ ጋር ነው የጀመረው። ምኗ ነበረ ምሽጉ? ሐሳቧ። ከዛ ደግሞ መሳሪያው ምንድነው? እሷኑ መግደያው። የሱ ምን ሐሳብ ምን ነበር? ብትበላው ለጥበብ ያማረ ለምግብም የሚያስጎመጅ የማ ሐሳብ ነው? የሰይጣን ሐሳብ ነው። እግዚአብሔር ደግሞ እንዳትበሉት ሞት ነው እሱን ከበላችሁ ነው ያለው። አሁን ከዛ የማመሰላት አምሮቱ ሁሉ የራሷ መጎምጀቱ ሁሉ የማመሰላት። አረ ስንቶቻችን እኮ አሁንም ነፃ መውጣት አለብን። ማንጎመጅበት ነገር የለም እኮ እናንተ አትጎምጁ። መጎምጀት ማለት ጣዖትን ማምለክ ነው አይደል የሚለው? አደል ወይ የሚለው አይደለም። ያ ነገር እኮ አይደለም የሚያስጎመጃችሁ። እዚህ ውስጥ ስለሱ ያለ ፍቅር ባይገባ ብታውት ማታቁት ከሆነ እንዴት ነው የምትጎመጁት? ያለው የት ውስጥ ነው ማለት ነው? ሐሳብ ውስጥ። አንዳንድ ሰዎች በአንዳንድ መንገድ ማለፍ ለነሱ ከባድ ነው። ወይ ማስቀረት ወይ መንገዱን መዝጋት ነው። አያስችላቸውም። ጎራ ይላሉ። የሰማችሁ ነው። ረስተው እኮ ደህና መተው አንዳንድ ማትታለፍ ነገር አለ፣ ይስባቸዋል። አይ እያሉ ግን ይገባሉ። ኦልሬዲ ሐሳብ ውስጥ ምን አለ ማለት ነው። እዚህ ውስጥ ሲያሸንፉት ነው እግር ወደዛ መግባት የማይችለው። እዚህ ውስጥ ተፈቅዶለት ተለቆለት ምሪት አግኝቶ ሰውነትን ሁሉ ኢንስፓየርድ አድርጎ በዛ ኃይል እያንቀሳቀሰ አንደበት ይለፈልፋል እንጂ እግር ሊመለስ አይችልም። በቃ ጌታ ሆይ አንተ ታውቃለህ መሸነፌን እያሉ ሁሉ ይገባሉ ማለት ነው። አለቀ በቃ። መጀመሪያ እዚህ ውስጥ ያለውን ምሽግ ምን ማለት ነው? እንዴ ቆይ ተረት እንኳን ይተረት የለ እንዴ? የማያውቁት ሀገር ምን አይልም። አይ ለካ ስለ አገሩ መነሳሳት ያለው የአገሩ ዕውቀት እዚህ ውስጥ ያለው አስተሳሰብ ነው እንጂ አገሩ እኮ አይደለም። ያ ነገር አይደለም የሚያነሳሳን። ስለሱ የሆነ ሐሳብ አለን፣ ስለሱ የሆነ መረዳት፣ ስለሱ የሆነ ፍላጎት መነሳሳት አለን። እዛች ውስጥ ደግሞ እሱ ከተመሸገ እሷ ነች ከባድ። ግን ይሄንን ሁሉ ለማፍረስ መሳሪያችን በእግዚአብሔር ፊት ምንድን ነው ይላል? እስቲ ብርቱ ነው በሉ ደጋሙ። አንዳንድ ሰው አንዳንድ ነገር ይሰማል አይደል? ለመልስ ይዘጋጃል። መልሱ ግን ባርኮት አይደለም፣ ምሽግ ተይዞበታል ማለት ነው። እንዲህ ያሉኝ አይደል? አቆይ እባርካቸው፣ እግዚአብሔር ይባርካቸው። አይመጣለትም። በክፉ ፈንታ ምን አትበል፣ ክፉ አትመልስ። ኦሬዲ ሲመጣ ምንድን ነው? ክፉ ነው። ክፉ ሲል ንግግሩን ብቻ ነው ወይስ የመጣበት ምንጩ ነው ክፉ? ማን አለ ማለት ነው እዛ ጋር? አየህ፣ አንተም ከመለስክለት ነፃ አይደለህም። ኦሬዲ ተመሽጓል። አሁን ቀን አግኝቶ ወጣ እንጂ ያ ሐሳብ ምን ብሏል? ተመሽጓል። ድንገት የሚሳደቡ ሰዎች ስድብ አንደበታቸው ላይ ጨምሮ ነው ወይስ የተመሸገው ነው የወጣው? ንገሩኝ እስቲ ባካችሁ። ድንገት የሚራገሙ ሰዎች እርግማን አፋቸው ላይ መጥቶ ነው ወይስ እዚህ ውስጥ የተቀመጠ ነው? ተመሽጎ ነው። ብዙ ነገራችን እዚህ ሰብኮንሸስ ውስጥ ተቀምጧል። እነግራችኋለሁ። ሰው በአብዛኛው የሚኖረው ኮንሸስ ለሆነለት ሳይሆን በሰብኮንሸስ ውስጥ ላለ ዕውቀት ነው። ይሄን ላስረዳችሁ በምሳሌ። የኔ ልንገራችሁ። እኔ መንጃ ፈቃድ ሳወጣ መኪና ስለማመድ እኔና መሪውን ማላቀቅ በጣም ከባድ ነው። በጣም ከባድ ነው። ማርሽ መቀየር ምናምን እንዲህ ዞር ብሎ መስታወት ማየት በጣም ከባድ ነው። የመጀመሪያ ነው። በቃ ሙጭጭ ነው። እንዲህ ቀናበል ተብሎ እስቲ ሪላክስ አድርግ ተብሎ ነው እንዲህ ማየት ምናምን ተው። ሲለመድ ይሄ አነዳዱ፣ አስተያየቱ፣ ስፒዱ ምኑ ሁሉ የት ውስጥ ተቀምጧል? እዚህ ሰብኮንሸስ ውስጥ ተቀምጧል። ከዛ አሁን አንድ ሰዓት ስልክ እያወራው መንዳት እችላለሁ። ቁም የሚለው ጋር ቆሜ፣ ዝግ በል የሚለው ጋር ዝግ እያልኩ፣ እኔ ግን ምን እያልኩ ማለት ነው? እያወራው። ኮንሸስ የሆንኩት ለመኪናው ነው ለወሬው ነው? ማን ነው ታዲያ እየነዳ ያለው? ንገሩኝ እንጂ። አየህ፣ የምትሰማው ሁሉ እዚህ ጋር ፕሮግራምድ ሆኖ ይቀመጣል። አለቀ። እንደገባ ነው አጀስትመንቱ የሚሰራው። እየሰማችሁ ነው? ልክ እንደዚህ ነው አልኳችሁ። አሁን አንዳንድ ቃሎችም የሚወጡት ድንገት የሚወጡት እዚህ ውስጥ አሉ። እየሰማችሁ ነው? እስቲ እዚህ ውስጥ አለ በሉ፣ ምሽግ አለ በሉ፣ ያንን ዛሬ አፈርሰዋለሁ በሉ። ደገሙና ባካችሁ። አንዳንድ ጊዜም እንደዚሁ ነው። በዚህ ልጨርስላችሁ። ሰዎች ከዚህ በፊት ታመው ተፈውሰዋል። ረጅም ጊዜ ቆይተዋል። በቃ አሁን ምን ብለዋል? ተፈውሰዋል። በሽታ ውስጣቸው የለም። የሆነች ምልክት ድንገት ሲጀምር ሊያመኝ ነው መሰለኝ፣ ወይ ስኳሬ ተነሳ፣ ወይ ግፊቴ ተነሳ። ምን በቃ የኔ ስኳሬ፣ ወባዬ፣ ግፍቴ፣ ምን ኩላሊት፣ በሽታው እኮ የለም። ለረጅም ጊዜ ምን ብለዋል? ተፈውሰዋል። ምን ተሰርቷል ግን? ምሽግ። አሁን ማን ነው እየጠራ ያለው? ምሽግ ውስጥ ባለ ሐሳብ ራሳቸው ምን እያሉት ነው? እየጠሩት ነው። በቃ እያንዳንዷ የአካል ክፍል አሁን ምን ማለት ትጀምራል? በቃ ትታዘዛለች። ወንድሜ ሐሳብህ ያንተ አዛዥ ነው። ሐሳብህ የራስህ አሰልጣኝ ነው። ሐሳብህ የራስህ መሪ ነው።
እና ጠላትን እዛ ውስጥ ከመሸከው ከለቀክለት ወደምትፈልገው ሳይሆን ወደሚፈልገው ይመራሃል። እንደ ጴጥሮስ፣ እንደ ይሁዳ፣ እንደ ዳዊት። በቃ ሰው ነፃ ነኝ የሚለው አካላዊው ሳይሆን መጀመሪያ ምኑ ነው? ሐሳባዊው ነው። ይሄ ሐሳብ ዓለሙ ነው። አሜን በሉ ባካችሁ። ሁሉ ነገራችሁ ያለው ከምናችሁ ጀርባ ነው። ሁሉን ነገራችሁን የሚያንቀሳቀሰው ምናችሁ ነው? ሐሳባችሁ እንዳትረሱ። ስለዚህ እሱ ውስጥ ምሽግ ከያዘ ከገባ ሐሳባችሁን ለምንም ነገር የማንቀሳቀስ ምን አለው ማለት ነው? አቅም አለው፣ እድል አለው።